Audio Jungle. ሰላም ሐረር ግሎባል ኔትወርክ ተከታታዮቻችን የሳምንታዊውን የሾቢዝ ዝግጅታችንን ይዘንላችሁ ቀርበናል። በዚህም በሳምንቱ የተከናወኑ ዋና ዋና ጉዳዮችን የምንዳስስ ሲሆን እንዲሁም የሳምንቱ የቦክስ ኦፊስ የአሜሪካ የፊልም ደረጃንም ከአንደኛ እስከ አምስተኛ ያሉትን የምንቃኝ ይሆናል። አብራችሁን ቆዩ። የባህልና ስፖርት ሚኒስቴር በሚስ ወርልድ 2025 የቁንጅና ውድድር ከአፍሪካ አንደኛ ከዓለም ሁለተኛ የወጣችውን ሀሴት ደረጀን የባህል አምባሳደር አድርጎ ሾሟታል። የባህልና ስፖርት ሚኒስትር ዴኤታ ነፊሳ አልማህዲ በአቀባበል መርሃ ግብሩ ላይ እንደገለጹት በሞዴሊንግ ዘርፍ በዓለም መድረክ ይህን አይነት ውጤት ሲመጣ የመጀመሪያው ነው። እውቅና መስጠት ላይም ውስንነት አለ ብሏል። ሀሴት በዓለም መድረክ ያመጣችው ውጤት ለሌሎች ታዳጊዎች ምሳሌ የሚሆን መሆኑን ገልጸው ሚኒስቴር መስሪያ ቤቱም የባህል አምባሳደር አድርጎ ሾሟታል ያሉት በቀጣይ የኢትዮጵያን ባህል በሰፊው የማስተዋወቅ ስራ የምትሰራ ይሆናልም ብለዋል። በሞዴሊንግ ዘርፍ የተሰማሩ ወጣቶች በዘርፉ ተስፋ እንዳለ በማሰብ በቀጣይ በዓለም አቀፍ ደረጃ ተወዳዳሪ ለመሆን መስራት እንደሚኖርባቸው ገልጸዋል። ረዳት ፕሮፌሰር ነብዩ ባየ በበኩላቸው ሀሴት ሀገሯን በዓለም መድረክ ለማስተዋወቅ ላደረገችው ጥረት ኢትዮጵያ ታመሰግናለች ብለዋል። ሀሴት በውድድሩ ስለ ኢትዮጵያ ዓለም የማያውቀውን ብዙ ነገር እንድታቅ አድርጋለች ብለዋል። ላመጣችው ድልም እንኳን ደስ አለሽ ብለዋል። በቀጣይ ከሞዴሊንግ ኢንዱስትሪው በተጨማሪ በሴቶችና ህፃናት ላይ የምትሰራውን ስራ አጠናክራ ትቀጥል ሲሉ መልእክታቸውን አስተላልፈዋል። ሁለተኛ ደረጃን ይዛ ውድድሯን ያጠናቀቀችው ሀሴትም ስትናገር አምባሳደር ሆኜ በማሳለፈው ጊዜ ሙሉ ኢትዮጵያን ለማስተዋወቅ እሰራለሁ ስትል ተናግራለች። ወደፊትም ከሞዴሊንጉ ባለፈ የእናቶችና ህፃናት ጤና ላይ ማህበራዊ ኃላፊነቷን ለመወጣት እንደምትሰራ ተናግራለች። በዓለማችን የመጀመሪያውና ትልቁ የሚስ ወርልድ የቁንጅና ውድድር እንደ አውሮፓውያን አቆጣጠር በ1951 የተጀመረ ሲሆን አዘጋጅ ሀገሯም ዩናይትድ ኪንግደም ነበረች። ዓለም አቀፉን የቁንጅና ውድድር ለተከታታይ 38 ዓመታትም ያለማቋረጥ በብቸኝነት ያዘጋጀችው ዩናይትድ ኪንግደም ስትሆን ሁሉም ውድድሮች በለንደን ከተማ ነበር የተደረጉት። በመጀመሪያው ውድድር ተሳታፊ ከነበሩት 27 ሀገራት በማሸነፍ ዘውዱን የደፋችው የስዊድኗ የ2 ዓመት ቆንጆ ክሪስቲን ማርጋሬታ ነበረች። አፍሪካ በግብጽ በደቡብ አፍሪካና በናይጄሪያ ቆነጃጀት 4 ጊዜ የክብር ዘውዱን መጫን ችላለች። ሀሴት ውድድሩን ሁለተኛ ደረጃን ይዛ በማሸነፏ $500,000 የምትሸለም ሲሆን በዓለም ታዋቂ በሆኑ ዲዛይነሮች የፋሽን ካምፓኒዎች የነፃ አቅርቦትም ይሰጣታል። እንደ አውሮፓውያን አቆጣጠር በ2003 በሀያት አህመድ አማካኝነት በዓለም የቁንጅና ውድድር ለመጀመሪያ ጊዜ ተሳትፋ 6ኛ ደረጃን አግኝታ የነበረችው ኢትዮጵያ በ2025 ደግሞ በሀሴት ደረጃ አማካኝነት 2ኛ ደረጃን ይዛ አጠናቃለች። አዲሱ የአቦል ቴሌኖቬላ ዕፀ ሕይወትን ለእይታ በቃ። አቦል ቲቪ ፎክስ ፕሮዳክሽን ጋር በመተባበር አዲሱን ኦሪጂናል ቴሌኖቬላ ለተመልካች ለማቅረብ ዝግጅቱን አጠናቋል። አዲሱ ዕፀ ሕይወት ድራማ ነው ከትላንትና ዕለት ጀምሮ በዲኤስቲቪ ብቻ የሚተላለፍ ይሆናል። ይህ ተከታታይ ድራማ በተዋጣለት የታሪክ ፍሰት የተዋቀረ ሲሆን በባህላዊ ይዘቶች የተሞሉ ስፍራዎችን በላቀ የፕሮዳክሽን ጥራት አካቶ የማይረሳ የቴሌቪዥን ትዕይንት ለማስመልከትም ለደንበኞቹ ቀርቧል። ዕፀ ሕይወት በልብ አንጠልጣይ የቤተሰብ ታሪክ ላይ የተመሰረተ ሲሆን ከአዲስ አበባ ሽቅርቅር ጎዳናዎችና እስከ ብርቋ የገጠር ከተማ ድረስ ተመልካቾችን ይዞ እንደሚጓዝ ተገልጿል። የበርካታ አዳዲስና አንጋፋ ተዋናያን ጥምር ድንቅ ስራ ማሳያ የሆነው የቴሌኖቬላ በተወዳጅ የአማርኛ ፊልሞችና ቲያትሮች ላይ አድናቆትን ያተረፈው ደሳለኝ ኃይሉ በዚህ ተከታታይ ድራማ ላይ በድንቅ ትወና ብቅ ብሏል። በመልቲ ቾይስ ታለንት ፋክተሪ የ1 ዓመት ስኮላርሺፕ በኬንያ የተከታተሉት ምሩቃኑ መልካሙ ኃይሌ ተጽፎ በስነ ሐማርያም ላይ ፕሮዲውሰርነት የተዘጋጀው ዕፀ ሕይወት ድራማ አዲስ ጥበበኞችን ከልዩ እይታ ጋር ለኢትዮጵያን ይዞ መጥቷል። ዕፀ ሕይወት ከ35 በላይ ቋሚ ሰራተኞችን ከመቅጠር ጀምሮ 21 መሪ ተዋናዮችን እንዲሁም ረዳት ተዋናዮችና ሌሎችንም ያሳተፈ ሲሆን ዓለም አቀፍ ደረጃውን የጠበቀው ሶኒ FX6 ካሜራ ቀረጻ ተከናውኗል። የኬንያው ፕሬዝዳንት ዊሊያም ሩቶ ሴት ልጅን አስመልክቶ የህይወት ታሪኳን የጻፈው ደራሲ ተከሰሰ።
ግለሰቡ የፕሬዝዳንቷን ሴት ልጅ ፍቃድ ሳያገኝ እሷ የሚመለከት መጽሐፍ ጽፏል በሚል መከሰሱን ተከትሎ የኬንያ የህግ ባለሙያዎችና ተሟጋቾች ሁኔታውን አውግዘውታል። የፕሬዝዳንቱ ልጅ ቻርሊን ሩቶ ደራሲውን ዌብስተር ኦቶራን ከሷ ፈቃድ ሳያገኝ በመጽሐፉ ስሜን ያላግባብ ጠቅሷል ስትል ነው የከሰሰችው። ደራሲው ከስም ባሻገር ቻርልስ ሩቶና የወጣቶች መነሳሳት በሚል ርዕስ ባወጣው መጽሐፍ ምክንያት ማክሰኞ ዕለት ክስ ተመስርቶበታል። ግለሰቡ ጥፋተኛ እንዳልሆነ ለፍርድ ቤት ቃሉን ከሰጠ በኋላ የዋስ መብቱ ተከብሮለት ወጥቷል። ክሱን የመሰረተችው ቻርሊን ጉዳዩን አስመልክቶ ለፖሊስ እንዳመለከተችውና ህጋዊ አሰራር መከተሏን ለጋዜጠኞች ተናግራለች። ተከሳሹ መጽሐፉን ግንቦት 14 2017 ዓ.ም ወይም ከሌሎች አጋሮች ጋር በመሆን ማሳተሙ የማጭበርበር ዓላማ ያለው ነው የሚል ክሱ ላይ ተካቶበታል። ከተከሳሹ ጋር መጽሐፍ ያሳተሙት ግለሰቦች ክስ እንዳልተመሰረተባቸው ተገልጿል። የፕሬዝዳንቱ ልጅ መጽሐፉን ያለ ፈቃዷ ስለመጻፉ እንጂ በይዘቱ ላይ ቅሬታ አላቀረበችም። ተቺዎች ግን ይህ አሰራር ህገ ወጥ አይደለም ይላሉ። ፖለቲከኛውና የህግ ባለሙያ የሆነው ዊልስ ኦቶና ደራሲነትን ለመወንጀል የመንግስት ስልጣን ያለ አግባብ የተጠቀሙበት ነው ይላል። የስነ ጽሑፍ ሀያሲው ምጓ ጉንጆሪ በበኩላቸው ደራሲው ምንም ያጠፋው ጥፋት የለም ይላሉ። ሀያሲው ለዚህም ዋቢ የሚያደርጉት በእንደ አውሮፓውያኑ 2014 የታተመው በቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ የህይወት ታሪክ ላይ የሚያጠነጥነውና ፈቃድ ያልተጠየቀበትን መጽሐፍ ይጠቅሳሉ። ሚሊዮን ጸሐፊዎች የሷን መጽሐፍ ይችላሉ። ይህም ህጋዊ ነው። ቻርሊን ክስ መመስረት የምትችለው ደራሲው በምን መልኩ እሷን በተሳሳተ መንገድ ከገለጸ ብቻ ነው ሲሉ በፌስቡክ ገጻቸው ላይ አስፍረዋል። የፕሬዝዳንቱ ሩቶ ልጅ በኬንያ የሰዎችንም ስም ያለ አግባብ የምንጠቀምበትና የምናጠፋበት መጥፎ ባህል አለ ስትል ለጋዜጠኞች ተናግራ ይህ ትክክል አይደለም ብላለች። ቻርሊን ሩቶ በኬንያ ውስጥ ታዋቂ ስትሆን ከአሜሪካው ፕሬዝዳንት ልጅ ኢቫንካ ትራምፕ ጋርም የሚያመሳስሏት አልታጡም። በህዝባዊ ዝግጅቶች ላይ በእንግድነት በተደጋጋሚ የምትቀርብ ሲሆን የተለያዩ አገር መሪዎችንም በማግኘት እንዲሁም ዓለም አቀፍ መድረኮች ላይ በመሳተፍ ትታወቃለች። ለአሸናፊዎቹ አጠቃላይ ከ3.3 ሚሊዮን ብር በላይ የተመደበለት አምስተኛው ዙር የፋና ላምሮት አሸናፊዎች አሸናፊ ሰኔ 7 ይጀምራል። አምስተኛው የፋና ላምሮት የአሸናፊዎች አሸናፊ ውድድር የፊታችን ሰኔ 7ም እንደሚጀመር ተጠብቋል። በውድድሩ የምዕራፍ 17፣ 18 እና 19 አሸናፊዎች እንዲሁም ምርጥ 4 ተሰናባቾች ደግሞ ተመልሰው በአጠቃላይ 16 ተወዳዳሪዎች ይሳተፋሉ። ለአሸናፊዎቹ አጠቃላይ ከ3.3 ሚሊዮን ብር በላይ ሽልማት የተዘጋጀ ሲሆን ዋንጫና የአዲስ ወጥ የሙዚቃ ሽልማቶችም ተዘጋጅተዋል። የዕለት አቀራረብ ላይ መሰረት በሚያደርገው የፋና ላምሮት የአሸናፊዎች አሸናፊ ውድድር በየሳምንቱ አንድ ቀን ተሰናባች ይኖረዋል። በ13ኛው ሳምንት 4 ምርጥ ተወዳዳሪዎች ለፍጻሜው የሚፋለሙ ሲሆን አምስተኛው የፋና ላምሮት አሸናፊዎች አሸናፊ ኮከብም ይለይበታል። ውድድሩ በየሳምንቱ በተለያየ ሙያ ውስጥ ባሉ ተጋባዥ ዳኞች ጭምርም ይደምቃል። የመጀመሪያዋ የፋና ላምሮት የአሸናፊዎች አሸናፊ መቅደስ ግርማ ስትሆን አህመድ ሁሴን፣ የዓለምወርቅ ጀንበሩና በአምላክ ቢያድግልኝ ደግሞ በቅደም ተከተል ከሁለተኛ፣ ሶስተኛ እና አራተኛ ማሸነፋቸው ይታወሳል። ሰኔ 7 የሚጀመረውን አምስተኛው የፋና ላምሮት የአሸናፊዎች አሸናፊ ውድድርም በደማቅ ውድድር በፋና ሚዲያ ኮርፖሬሽን በሁሉም አማራጮች በቀጥታ ስርጭት ይተላለፋል። የእውቁ ድምፃዊ የኤሚኔም የሙዚቃ አሳታሚ ድርጅት የኢትማይል ስታይል በሜታ ኩባንያ ላይ የ109 ሚሊዮን ዶላር ክስ መሰረተ። ሜታ ኩባንያ 243 የኤሚኔምን ሙዚቃዎች ያለ ህጋዊ ፈቃድ በማሰራጨቱም ክስ ተመስርቶበታል። የኤሚኔም ሙዚቃ አሳታሚ ድርጅት በኢንስታግራም፣ ዋትስአፕ እና ፌስቡክ ላይ ያለ ህግ ፍቃድ ለተለቀቁት 243 ዘፈኖች ለእያንዳንዳቸው $150,000 የጠየቀ ሲሆን በድምሩ 109 ሚሊዮን 350,000 ዶላር ሆኗልም ተብሏል። እውቁ ድምፃዊ ኤሚኔም በአጠቃላይ 19 የግራሚ አዋርድ ማሸነፉ ይታወሳል። እውቋ ዘማሪ የምስራች ስምኦን
ህይወቷ ያለፈ ሲሆን በሳምንት የቀብር ስነ ስርዓቷ ተካሂዷል። ወደ ታይላንድ ሄዳ ሕክምና ስትከታተል እንደነበረም የተገለጸ ሲሆን በዚያ ያለች ከሁለት ወር በፊት በታይላንድ የተከሰተውን የመሬት መንቀጥቀጥ በድንጋጤ እያለቀሰች ቪዲዮም ሰርታ በማህበራዊ ሚዲያ ማጋራቷ ይታወሳል። ሰሞኑን ግን ባደረባት ከባድ ህመም ምክንያት በተለይም በጀርባዋና በሳምባዋ ላይ በተገኘባት ካንሰር ሳቢያ በጽኑ ሕክምና ክፍል ውስጥ ሕክምና ሲደረግላት ቆይቶ ከዚህ ዓለም በሞት ተለይታለች። ዘማሪት የምስራች በመዝሙሮቿ ብዙዎችን ያጽናናችና የመንፈሳዊ አሻራዋን ያሳረፈች ዘማሪም ነበረች። ዘማሪት ምስራች ስምዖን በተወለደችበትና ባደገችበት አርባ ምንጭ ከተማም በብዙ ሺህ የሚቆጠሩ አድናቂዎቿ፣ የቤተሰቦቿና የእምነት ባልደረቦቿ በክብር ተቀብራለች። የቀብር ስነ ስርዓቱ በተጀመረበት ወቅትም ዝማሬዎች የተከናወነ ሲሆን የዘማሪት ምስራች ህይወትን አገልግሎት የሚያወሱ በርካታ ምስክርነቶችም ተሰጥተዋል። ለመጀመሪያ ጊዜ በሀበሻ ቢራ አዘጋጅነት በተካሄደው እልል ያለ ሽልማት በተለያዩ ዘርፎች አሸናፊ የሆኑ ግለሰቦች ሽልማት ተበርክቶላቸዋል። የሽልማት መርሃ ግብሩ በርከት ያሉ የጥበብ መስኮች ውስጥ በጥንቃቄ የተመረጡ ምድቦች ውስጥ ሙዚቃ፣ ፋሽን፣ ፊልም፣ ስነ ጽሁፍ፣ ዕደ ጥበብ፣ ኪነ ጥበብ፣ ማስታወቂያ የመሳሰሉ ዘርፎችን አካቶም አክብሮትና እውቅና ሰጥቷል። ከህይወት ዘመን ተሸላሚዎች መካከል ከ40 ዓመት በላይ ያገለገሉ የሀገር ባለውለታ አቶ ፍቃዱ ዋሬ የአምባሰል ሙዚቃ ቤት ባለቤት አንዱ ሆኗል። አቶ ፍቃዱ ለበርካታ ድምፃውያን ለመድረክ መብቃት ከፍተኛ አስተዋጽኦ በማድረጋቸው ተሸልመዋል። ወይዘሮ የሺ ተክለወርቅ በፊልም ስራ ጅማሮ ውስጥ ላበረከቱት አስተዋጽኦ፣ ወይዘሮ ብዙ ወንድማገኝ በገጠሪቱ ኢትዮጵያ በመዞር በቴሌቪዥንና ባህልና ታሪክ በማስተዋወቅ ባደረጉት አስተዋጽኦ ለሽልማት በቅተዋል። ከዚህ ቀደም እምብዛም ባልተለመደ መልኩ ለዘገባ የሚገኙ በተለያዩ ሚዲያዎች የሚሰሩ ጋዜጠኞችን የሀገር ባህል ልብስ በማልበስ ለበዓሉ ድምቀት እንዲሆኑ ከማድረጉም በላይ በደማቅ መድረክ ላይ የመገናኛ ብዙሃንን ስለሰሩት መልካም ስራም ምስጋና ተችሯል። የዓመቱ እልል ያለ የፋሽን ዲዛይነር ማህሌት አፈወርቅ ማፊስ ታሸንፍ፣ የዓመቱ ተጽዕኖ ፈጣሪ ደግሞ ኤፍሬም መኮንን ወይም ኤፊ ማክ ተመርጧል። በዓመቱ ምርጦች ጥንድ ደግሞ አርቲስት ሚካኤል ሚሊዮንና አርቲስት መዓዛ ታከለ ሲያሸንፉ የዓመቱ እልል ያለ ዲያስፖራ ዓለም ፀሐይ ወዳጆ ተመርጣለች። ከዚህም በተጨማሪ በዓመቱ ምርጥ አልበም የማርያት ቸርነት የማስታሸንፍ፣ ምርጥ የሙዚቃ ቪዲዮ ደግሞ ጌቱ አበራ አሸንፏል። የዛሬ 50 ዓመት የተጻፈውና ዘንድሮ ለህትመት የበቃው የጋዜጠኛና ደራሲ መዝገቡ አባተ መጽሐፍ በድምቀት ተመርቋል። የምረቃ መርሃ ግብሩ አዘጋጅ ተወዳጅ ሚዲያና ኮሙኒኬሽን ሲሆን በዕለቱም ታላላቅ የሀገር ባለውለታዎች ታድመው ነበር። ጋዜጠኛና ደራሲ መዝገቡ አባተ በኢትዮጵያ ጠቅላይ ግዛቶች የተዘዋወረ ከአካባቢው ነዋሪዎች ጠይቆ የተረዳውን መዝግቦ ያዘጋጀው መጽሐፍ ከ400 በላይ ገጾች ያሉት ሲሆን የመጽሐፉ አርታይም የታሪክ ባለሙያ ብርሃኑ ደቦጭ ነው። መጽሐፉ በአዲስ አበባ ዩኒቨርሲቲ ራስ መኮንን አዳራሽ ሲመረቅ የደራሲው የልጅ ልጆችና ቤተሰቦች ወዳጆቻቸው ተገኝተው ነበር። በመጽሐፉ ላይ ፕሮፌሰር ባህሩ ዘውዴ፣ ፕሮፌሰር ሰለሞን ሙሉጌታ የመጽሐፉን ግምገማ ያቀረቡ ሲሆን ፕሮፌሰር ጥላውን ተሾመ የመጽሐፉ ዳሰሳዊ አወያይ ነበሩ። የደራሲው የመዝገቡ አባተ የህይወት ታሪክም በልጃቸው በፀሐይ መዝገቡ አባተ መሳጭ በሆነ መንገድ የቀረበ ሲሆን የደራሲው የልጅ ልጆችም ስለ አያታቸው ምስክርነትን ሰጥቷል። ደራሲና ጋዜጠኛ መዝገቡ አባተ የዛሬ 14 ዓመት ህይወቱ ያለፈ ጋዜጠኛ ሲሆን በሀገራችን በህትመት ሚዲያዎች በማገልገል የሚታወቅ ነው። ከሰራቸው የህትመት ውጤቶች መካከልም ሰንደቅ ዓላማችን አንዱ ነው። አሁን ደግሞ የሳምንቱን የቦክስ ኦፊስ የፊልም ደረጃን የምንዳስስ ይሆናል። ከ1 እስከ 5 ያሉትን እንቃኛቸዋለን። በዚህ ሳምንት በአሜሪካ የቦክስ ኦፊስ የፊልም ደረጃ ላይ አንደኛ ደረጃ ላይ የተቀመጠው ሊሎ ኤንድ ስቲች ሲሆን ይህ ፊልም ኮሜዲ፣ አክሽን፣ ሳይንቲፊክ ፊክሽን ይዘት ያለው ሲሆን የ105 ደቂቃም ርዝማኔ ያለው። በሁለተኛ ደረጃ ላይ የተቀመጠው ደግሞ ሚሽን ኢምፖሲብል ሲሆን ይህ ፊልም ሜይ 23 ለእይታ የበቃ ሲሆን 170 ደቂቃ የአየር ላይ ቆይታም ይኖረዋል። በፓራማውንት ለእይታ የበቃውን ፊልም ቶም ክሩዝ በፕሮዲውሰርነትና በተዋናኝነት ተሳትፎበታል።
ሜይ 30 ለእይታ የበቃው ካራቴ ኪድ ሌጀንድስ ደግሞ በዚህ ሳምንት 3ኛ ደረጃ ላይ ተቀምጧል። በሶኒ ፒክቸር ለእይታ የበቃው ይህ ፊልም ከ13 ዓመት በላይ ለሆኑ ተመልካቾች ተዘጋጅቶ የቀረበ ስለመሆኑም ተጠቁሟል። ጃኪ ቻን በመሪ ተዋናኝነት የሚሳተፍበት ይህ ፊልምም ድራማና የአክሽን ይዘትም ይዟል። ፋይናል ዴስቲኔሽን የተሰኘው ፊልም በዚህ ሳምንት የዩኤስ ቦክስ ኦፊስ የፊልም ደረጃ ላይ ይገኛል። በልብ አንጠልጣይ ዘውግ የሚታወቀው ይህ ፊልም የ109 ደቂቃ የርዝማኔ ሲኖረው ዋርነር ብሮስ ለእይታም በቅቷል። በዚህ ሳምንት በደረጃ ሰንጠረዡ ላይ 5ኛ ደረጃ ላይ የሚገኘው ብሪንግ ሄር ባክ የተሰኘው ፊልም ሲሆን 104 ደቂቃ የአየር ላይ ቆይታም ሲኖረው የሆረር ይዘትም ተላብሷል። እስካሁን ስትከታተሉት የነበረው መረጃ ይህን ይመስላል። ለተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃዎቹ በፍጥነት እንዲደርሱ ያድርጉ። Audio Jungle